ደስር ነው ቆቴ እኮ ነስራ አይደለም እሺ አንገትን ቀና አድርገው ሶፍቶስ እሺ ናሽ ልትረግልቅ ይቢ ቆይቶኛል እሺ አንገትን ወደ ላይ አድርገው ይቢ ነስር ነው ተይ ሺ ጊዜ እንደዚህ ከባለጌ ጋር ልዋዋስሽ አልችልም ስነ ስርዓት የሌለ ነውረኛ ነሽ ያን ሁሉ ነገር ቀርቼ ካሳየው በኋላ መልሼ ከሱ ጋር መውሰድ ይመስላል ምን አይመስለኝም ደሞ ባይመስለኝም እሱ አጠገባችን እያለ እኔ ሰላም ልሆን አልችልም ይሄው እንደውም ሰርፕራይዙን ይዘው መጣች እንዲህ ያለ አደገኛ ተልኮ ለመፈጸም ዋጋውን የሚወስነው ሰራተኛው እንጂ አሰሪው አይደለም የጠየቅሽኝን ስራ ከፈጸምኩ በኋላ የምጠይቅሽን ክፍያ የምትፈጽሚ ከሆነ ያን ድስትላሽ አይደለም ከአሜሪካ ማስቀረት እግሪ ስር ተጥመልምሎ እንዲወድቅ ላደርገው ይችላል አቤ ምን በእናታችሁ በፍጹም እንደዚህ አይነት ነገር ተው ምን አዎ እኔ በፍጹም ራሴን በይሉኝታ ማጠር አልፈልግም ይህንን ድርጅት የከፈትነው እኩል መብት ሊኖረን ነው እንደ ተራ ሰራተኛ አይሻለሁ አላከብርሽም ካልሽኝ አንቺ ጋር አንጠልጥዬ ሴት ነው ማረግሽ ግዛኝ ምን ያርበትብትሽ ግዛኝ ካወኩ ጊዜ ጀምሮ እንደዚህ አይነት ስህተት ስትሰራ ይቻላልው ተው እንጂ አንተ እንደ የበለጠ አታስጨንቀኝ ራሴን አታሳመኝ እንጂ እውነቴን ነው አቤሽ እኔ ሳቀ ከራስ ስሜት ልክ ለሰው ስትጨነቅ ነው ማቀ ለሰው ሞራል ለሰው ክብር ስትጠነቀቅ ነው ማቀ እንጂ እንዴ በአንድ ጊዜ አንስተ ልጅቷን እንደዚህ ሞራሏን ድምጥማጡን አጥፍተ ረጋግጣ ስትወጣ በጣም ነው ያናደድከኝ ካንተ የማይጠበቅ ስራ ነው ይሰራው ቆይ ምንድነው የምትሉኝ እኔ እኮ ሴት ነኝ ከራሴን መስዋዕት አድርጌ መጣው ለሱ ስል እኮ ነው ይጋፋናል ልክ ነሽ አሉኝ እኮ ትንሽ እንኳን ለሞራሌ አይጨነቅም ትንሽ በእናንተ ፊት እንደዛ ረግጦኝ ሲሄድ እያያችሁ ከተሰራሽ ጀምሮ ያልታረምሽ አረም አቶ በሚሆን ያህል መልካም አባት እንዳለ ያው የትም አምጥታ ያልደቀልከው ኢትዮጵያን የሚያሰጋት እኛው አስተምረን አሰልጥነን በየስልጣን ወንበር ላይ ያስቀመጥናቸው የገዛ ልጆቻችን ናቸው ከዘራኝ በኋላ ከናረቢ እንዳለ ይልኛል ታዲያ ስንት ዓመት ሙሉ ስንነጋገርበት የነበረው ጉዳይ አይሲስን መንፈስ እየናፈቅ ከምትሆን ሸክተፍ አረብ ሀገር ላይ ስለወሰንኩ ልሰናበቱት ነው
ይስጥልኝ። ነኝ። አይዞት፣ ከኛ ውጭ ማንም ሰው የለም። ባይኖር ነው የሚሻለው። ግን ለምንድን ነው እንደዚህ ጸጥ ያለ ቦታ ያመጡ? ምንም የተለየ ምክንያት የለኝም። የሰው ሀገር ሰው ስለሆንኩና ጸጥታውንም በጣም ስለወደድኩት ነው። ለካ ከሩቅ ሀገር መልእክት ይዘውልኝ እንደመጡ ነግረውኛል። ለመሆኑ ማን ነው መልእክት የላከልኝ? በነገራችን ላይ እኔ የሰው መልእክተኛ አይደለሁም። የእግዚአብሔር መልእክተኛ ነኝ። ከፈጣሪ የተላከ መልእክት ነው ይዤ የመጣሁት። እየቀለዱ መሆን አለበት። እየቀለድኩ አይደለም። በፈጣሪ ስም ደግሞ አይቀለድም። እና እኔ ማንም መልእክት ሊልክልኝ የሚችል ሰው የለም ብዬ ስሎት በሚያሳዝን ድምፅ አሳስተው እዚህ ድረስ የቀጠሩኝ ለዚሁ ነው? እኔ አላሳሳትኩትም። በትክክል አሳስተውኛል። ማንም መልእክት ሊልክልኝ እንደማይችል እያወቅኩ ለምንና እንዴት ብዬ ሳልጠይቅ የመጣሁት ድምጾ ስላሳዘነኝና ትህትናው ስለገዛኝ። ታዲያ ጥሩ እኮ ነው ያደረጉት አቶ ዳዊት። እኔማ ትክክል ነው ያደረኩት። እርሶ ግን በፍጹም ሊሳሳትና ሊታለል የማይችል ሰው ነው የመረጡት። አዝናለሁ። ምንም ልረዳዎት አልችልም። እጆት ላይ ደም አለ አቶ ዳዊት። ደም? የምን ደም? ነገስታትን ከክብራቸው አውርዶና አዋርዶ ማቅ ያለበሰ፣ ብዙ ትልልቆችን ከክብራቸው አውርዶ ያሳነሰ ትልቅ ኃጢአት ሰርተዋል። ደግሞ ብላችሁ እንደዚህ አይነት ማስፈራሪያና ማስደንበሪያ ተጠቅማችሁ መዝረፍ ጀመራችሁ። ይሄ ማደናገሪያ ዘዴ አይደለም ነው። በትክክል ነው። እኔም ዝርፊያ አስቤ አይደለም የመጣሁት። ባይሆንማ ኖሮ እንደዚህ ያለ ጸጥ ያለ ስፍራ ቀጥረው እንደዚህ የሚያስፈራ ንግግር ባይተናገሩ ነበር። እርሱ የያዙት የሚያስፈራራውን ብቻ ነው። ለማንኛውም እኔ የመጣሁት በንስሐ መንገድ ተናዘው ከኃጢአት የሚርቁበትን መንገድ ነው ይዤ የመጣሁት። ንስሐው ይቅርብኝ። በዚህ የሚኮንነኝ ከሆነ ሺህ ጊዜ ይኮንነኝ። ይኸው በፍቅር ቀርበው የፈለጉትን ያህል ገንዘብ ቢጠይቁኝ ብሰጡት ደንታ አልነበረኝ። እንዲህ በማጭበርበር የምትወጣ ሰባራ ሳንቲም ግን ታንገበግበኛለች። ደህና ይዋሉ። ጭር ባለ ምድረ በዳ ታንዛኒያ ውስጥ ያፈሰሱት ያለቃዎት ደም ግን ምን? አዎ፣ ከመቃብር በላይ እየተጣራ ነው። ማን አንተ? አቶ ዳዊት ምንድነህ? አቶ ዳዊት ማን ነው አስፈራራው ብሎ ይላከ? እኔ እንግዲህ ተናግሬያለሁ አቶ ዳዊት። የሰው መላእክተኛ ለመሆኔ ነግሬያለሁ። እንዲህ ዝም ብዬ ታነኩልህ አንተን የሚቋቋም አቅም አጥቼ ሳይሆን በፈጣሪ ፍጡር ላይ እጄ እንዳላነሳ በሚያዝቅ ስለታሰርኩኝ ነው። አሁንም የነገርኩህን ነገር ፈጽመ በንስሐ ካልታጠብክ ያለቃ ነፍስ በሰማይም በምድርም ስቃይን ያበዛዋል። ለዚህ ማረጋገጫው ደግሞ ኮት ኪሴ ውስጥ አለ። እንዳትጠቅ። ለመሆኑ ይህን ፎቶ ማን ነው የሰጠህ? ከየት ነው ያገኘው? እና አሁንም አላመንከኝም ማለት? ከግድያው 1 ሰዓት በፊት በራስ ስልክ አንስተህ አታምንም? ምን? እና ይህን ሁሉ ታውቃለህ ማለት ነው? አዎ አውቃለሁ። ማን ነው ይህን ሁሉ ችሎ ያቀነባበረው? ነው ወይስ ይሳቅ አልሞተ? በፍጹም
በአይኔ በብረቱ ሞቶ ውቅያኖሱ ላይ ሲንሳፈፍ አይቻለሁ። ይኸውልህ ወንድሜ፣ ንገረኝ እስኪ አንተ እንዴት ልታውቅ ቻልክ? ከዚህ ሁሉ በኋላ የምትጠራጠር ከሆነ ማስተዋል ብሎ ነገር አልፈጠረብህም ማለት ነው። ግን ማን ከአንተ ጀርባ ተደብቆ እያሴረ ያለው ማን? አቶ ዳዊት፣ ይሄን ሁሉ እንዴት ልታውቅ ቻልክ? ይኸውልህ ወንድሜ፣ እኔ የማላውቀው ነገር የለም። ሁሉንም ነገር አውቃለሁ። እሱን ገለ በገዛ አልጋው ላይ ሚስቱን ስትነውር መኖርህ ነው። ምን? የገደልከው ከሱ በላይ ባሉት አለቆች ትእዛዝ መሆኑን፣ ከነሱ ጋር ተመሳጥረ ዘርፈ ያስቀመጥከውን ገንዘብ ማስገደድ ብቻ ሳይሆን እሷ በነፃነት የወደደችውን አግብታ እንዳትኖር እያስገደድካት መሆኑን ሁሉ። አሃ ገባኝ። ምኑ? አሁን ደረስኩበት። ምኑን የደረስክበት? አሁን በትክክል ግልጽ ብሎ እየታየኝ ነው። ይበልጥ ተወሳስቦብህ ይሆናል እንጂ ምንም የተገለጸልህ ነገር የለም። እውነት አልተገለጸልኝም። እኔ ግን ድፍንፍን ይበልብኝ። አንተ ግን ቀጥል። ምኑን ነው የምንቀጥለው? ድራማ አልከው? አዎ። ታዲያ ስትቀጥል መሀል ላይ ያለውን ዝባዝንኪ ትተህ ወደ ዋናው ቁም ነገር ብቻ። ጥሩ። የመጣሁትም ለሱ ስለሆነ ሁሉንም ነገር እነግርሃለሁ። በቅድሚያ ኃጢአትን ተናዘን ንስሐ ትገባለህ። እሺ። ከዛስ? ከዛ አለቆችን አስቁመህ ከብርሃን ጋር በመነጋገር ሁለታችሁ ብቻ ብትፈልጉ ሰርታችሁ ብትፈልጉ ነግዳችሁ የምትኖርበትን ያህል ገንዘብ ያህል አስቀርታችሁ ከዛ ሁነኛ ለሆነ የእርዳታ ድርጅት ታስረክባላችሁ። አሪፍ ድርሰት፣ አሪፍ ትወና። ቀኑን ሙሉ ውሃ ስታፈስበት ብቱል ወደ ውስጥ የማያስገባው ድንጋይ እንደሆነ አውቃለሁ። እውነት አፍንጫው ስር ቆማ የማይረዳው ሰው ምን እንደሚባል አላውቅም። እሱም ያው ስትፈልግ ድንጋይ በል። ድንጋዩ ግን እኔ ሳልሆን አንተ ነህ። እርግጥ ተሳስቻለሁ። በጣም አደገኛ ሰው ነህ። ሁሌም ጎልያድን የሆንክ ሲመስል የዳዊትን ጠጠር አስባት። እሱን ለእኔ አትነግረኝም። ለማንኛውም ከይስሐቅ ቫይበር ላይ ፎቶ አንስቶ ከብጥስጣሽ ታሪኮች ጋር የላከህን ሰው አልተሳካልህም እንጂ ከዚህ ቀደሙ ታሪክ የተሻለ ድርሰት ጽፈሃል ብለህ ንገረው። እሺ፣ ጨረስክ? አልጨረስኩም። አንተም ብትሆን ከእንግዲህ እንዲህ በድፍረት ልታነጋግረኝ ቀርቶ እኔም ሆንኩ የላከ ሰው ጋር ተመልሰ ብትሄድ እቶን እሳት ውስጥ እንደምወረውርህ እንድታውቅ። እኔም ተናግሬያለሁ። ከእንግዲህ በኋላ ደግመህ አታየኝም። ከእኔ በኋላ የሚመጣው ሰው ግን ለንስሐ ጊዜ ሳይሰጥ ድምጥማጥህን ነው የሚያጠፋው። ሾላ የማሰልጠኛ ተቋም ፕሮፌሽናል የአይቲ ትሬኒንግ ሴንተር በኢትዮጵያ ኮሚኒቲ የመጀመሪያው ስኬታማ ማሰልጠኛ ተቋም ከ1500 በላይ ኢትዮጵያውያንን በማሰልጠን ከፍተኛ ክፍያ ለሚያስገኙ ስራዎች ያበቃ ተቋም በአሜሪካን መንግስት እውቅና ያለው ተቋም ከ12 ዓመት በላይ ስልጠና የመስጠት ልምድ ያካበተና ውጤታማነቱ የተመሰከረለት ዘመናዊና የተሟላ የኮምፒውተር ላብ ያለው ከ15 ዓመት በላይ በሙያው ልምድ ያላቸው ብቁ መምህራን ያሉት በሚከተሉት የስልጠና መስኮች በመመዝገብ ላይ እንገኛለን። ስኩዌል ዳታቤዝ አድሚኒስትሬሽን፣ ሼርፖይንት ቢዝነስ ኢንቴሊጀንስ፣ አማዞን ክላውድ ኮምፒውቲንግ፣ ኦራክል ዳታቤዝ አድሚኒስትሬሽን እንዲሁም ቤዚክ ኮምፒውተር። በካናዳና ሌሎች ስቴቶች ለምትገኙ በኦንላይን ሙሉ ስልጠናውን በመስጠት ላይ እንገኛለን። በተጨማሪም ሾላ ቴክኖሎጂ አሜሪካን ሀገር ከሚገኙ መሃርሽ ዩኒቨርሲቲ ጋር በመተባበር አሜሪካን ኮሌጅ በአዲስ አበባ የድህረ ምረቃ ተቋም በመክፈት በኮምፒውተር ሳይንስና ኤምቢኤ የአሜሪካን ማስተርስ ዲግሪ በማስተማር ላይ ይገኛል። ሾላ ለሚያልሙት ኑሮ አለው ድንቅ መላ።
ትናንት 3 ብቻ ነበር እንደሰራነው። አዎ 3ን ይሰራነው። ምናችሁ ነው የቆማችሁ? ግቡ እንጂ። አይ ትናንት 3 ብቻ ነበር የሰራነውና እነዚህ ከየት መጡ ብዬ ነው። 3ቱን ማታ ሰራው፣ 3ቱን ደግሞ ዛሬ ሰራው። ምን? ማይ ጋድ! አንቺ በጣም ነው የምትገርሚው። የእውነት አንቺ ለማመን የምታስቸግሪ ሰው ነሽ። በእውነት በጣም እኮ የምትገርሚ ሰው ነሽ ዳኒሙች። በጣም ነው የሚገርመው። አንድ ነገር ልንገርሽ፣ አንቺ አብረሽኝ ካለሽ ብዙ ስራ እሰራለሁ። እንደውም እውነቴን ነው የምነግርሽ እኮ እውነት። አሁን ይሄ ያለንን ስራ ማለት ነው ሙሉ ለሙሉ ባንጨርሰው እንኳን ብዙ ልብሶች እንሰራለን። ይሄን በጣም አረጋግጥልሻለሁ። በጣም የሚገርም ነገር እኮ ነው። ሌሊቱ ሙሉ ስትሰሪ አድረሽ በጣም ትልቅ ነገር እኮ ነው የሰራሽው። ይሄ እኮ ለአብይ ትልቅ መነቃቃት የሚፈጥር ነገር ነው በእውነት። ስራዬን እኮ ነው የምሰራው። ግን አመሰግናለሁ። የእውነት ከዚህ በላይ ይገባሻል። እንግዲህ ስለዚህ አሁን ያለንን ጊዜ ማለት ነው አንቺ ቤትሽ ገብተሽ ዛሬ ሰላማዊ እንቅልፍ፣ ጤናዊ እንቅልፍ መተኛት አለብሽ። እኛ እንሰራለን። እውነት አቢ ምን ሆነሃል? በጣም ትንሽ ቀን እኮ ነው የቀረን። ኖ ከዚህ በኋላ የኛ ኃላፊነት ነው። እኛ ደግሞ እንሰራለን። አንቺ ገብተሽ ማረፍ አለብሽ። እንዴ አቢ ምን ሆነሃል? ግዴለሽም ዳናይት፣ እሺ በይኝ። የእውነቴን ነው የምነግርሽ። እንቅልፍ ማጣት በራሱ ሌላ ትልቅ በሽታ ነው። ስለዚህ እኛ እኔና ቶም ስራውን እንሰራለን። ኖ አብይ ነግሬያቸዋለሁ። እኔ አልችልም። ዛሬ ማታ እኮ ነግሬያቸዋለሁ። ፕሮግራም አለኝ። በእውነት አልችልም አብይ። ነግሬህ የለ እንዴ? አልችልም ዛሬ። ጌታዬ እንዴት ነህ? ተዘቀዘቅ አይደለ? ና ማሲ ተሻለ አይደለ? ተመስገን አምላክ። ከቀደሙ ጋር ብሎልህ? አዎ ደህና ነኝ። እኔ ደዋይን ሰበብ አግኝተሽ ያልኩሽን ሳታረጊ እንዳትቀሪ። አብይም ጋር ከቻልሽ ደውይልኝ። እንደዚህ መሆኑ ለሰው ታስባለህ አይደል? አዎ በእኔ ምክንያት ምንም ነገር እንዲስተጓጎል አልፈልግም። አይዞህ እሺ። እኔ ምንም አትሆንም እሺ? ይሻላል። እንደምንም ብለን እናሸንፈዋለን ይሄን ነገር። ተነማ እንዳዋታ ያሳጣን። በቃ ሻውን ይጂና ያልኩሽን አርጊ። እሺ አረጋለሁ። አረፍ ከሆነ እኮ እሺ። ለአብይም ቶሎ ደውይልኝ። እሺ እደውላለሁ። አረፍ እኮ ይጂ ይብሽበኝ። አረፍ በእናትሽ። እሺ እሺ እኔ ጌታ። እሺ እሺ ወደድሽም እንዴ ነው ፍቅር? ኮስ እሺ ሚጣዬ እንዴት ነው ታዲያ? ቤቴን ወደድሽው? ያምራል። እውነት? ግን የታለንን ፎቶ ይለጣሽ? አይ ተናፍቀኛለሽ ስለምትይኝ ነው። ሚጣዬ እውነትሽን እኮ ነው። ቆይ ዝም በይ። ነገ በጠዋት ሄድና በትልቁ አሳጥቤ እዚህ ጋር ነው የሚሰቅለው። እሺ? ግን አባቢ እኔ እንድታይ እንዴት ፈቀደልሽ? ፈቅዶልኝ እኮ አይደለም፣ አፍንጫውን ይዤው ነው። አፍንጫውን ይዤው ማለት ምን ማለት ነው? አፍንጫውን ይዤው ማለት በግድ አስገድጀው ማለት ነው። ግን ለምንድን ነው አባቢን በግድ ያስፈራራሹ? ከማስፈራራት መጠየቅ አይሻልም?
ይኸውልሽ የሚታይ ወንድ የሚባል ፍጥረት በአጠቃላይ ክብር የሚባል ነገር አይወድለትም። እሺ ስለዚህ በግድ አፍንጫቸውን ይዘሽ ነው የምትፈልጊውን ነገር መቀበል ያለብሽ። እንዴ ማሚ ይኸውልሽ የሚታይ ሴት ልጅ በድብቅም ይሁን በግልጽ ወንድ ልጅ እግሯ ስር አንበርክካ የምትረግጥበት ቆንጆ ነገር ያስፈልጋታል። እሺ ይህንን ስልክ ላናገርና በደንብ አድርጌ ያስረዳሻለሁ። ሄሎ፣ አንተ ምን ሆነ ነው? ከእናቴ ጋር ነኝ እያልኩ 10 ጊዜ የምትደውልብኝ? ወድጄ እኮ አይደለም ጽዬ፣ በጣም ስለናፈቅሽኝና ዛሬን ሳላይሽ ማደር ስለማልችል ነው። ኧረ ገና በ2 ሳምንት እንዲኮንክ ስትቀርብ ምን ልትሆን ነው? አላውቅም ጽዮኔ፣ በዚያ አያዜ ሰው የሚሆን አይመስለኝም። በልደና አደር። አንተ የት ነው እሱ ደህና ማድረው? እየመጣውኝ እኮ ነው። አንተ ጤና የለህም እንዴ? እናቴ ከማንም ጎረምሳ ጋር ብላ እንድትከለኝ ነው እንደምትፈልገው? እባክሽ አይገሉሽም። እንደውም እስከ ዛሬ አለማግባት ስለሚያናድዳቸው በጣም ነው የሚደሰቱት። ይኸውልህ ማይክ፣ ምንም ብትይ አልሰማሽም። ባይሆን የገዛውልሽን ኬክ ወተሽ ትቀበይኛለሽ። እሺ ይኸውልህ ግን ካልገባው ምናምን ብለህ እንዳታስቸግረኝ እሺ? አይዞሽ፣ አላስቸግርሽም። ቻው። እንዴ ሚታ፣ አንቺ ምን እያደረግሽ ነው? ስሚ፣ አንቺን እኮ ነው የማናግረው። ምን እያደረግሽ ነው? እንደምን ብለህ ዳናይትን አሳምነህ ቤቷ እንድታደር አድርግልኝ። ያ ብዬ ያው በቃ በጣም እርሻት ነው። ግድ የለህም አልኩህ። ሄሎ ሄሎ አብዬ። ወይ ህዩዬ፣ ደህና ነህ? ደህና ነኝ። እንዴት ነሽ? በጣም በተበሳጨሁበት ሰዓት ላይ ነው የደወልሽልኝ። ምን እባክሽ፣ ቶም የሚባል ሰውዬ እኮ ስራ አብረን እናድራለን ብዬው አላድርም ብሎ በጣም አናዶኝ ነው የደወልሽው። ምን ነው ቶም ምን ሆነ? አረ ምን ይሆናል፣ እሱ ብዙ ጣጣ ያለበት ልጅ ነው። ምን የማያመጣው ነገር አለ? ይኸውልሽ ዛሬ ህዩዬ፣ ይኸውልሽ በህይወቴ በቃ ትልቁን ቀን የምትሰሪልኝ ዛሬ ብቻ ነው። ምንም ምክንያት ሳታበዢ አብረሽ መጥተሽ እየሰራሽ ታድራለሽ። አብዬ እኔ አልችልም፣ ይቅርታ። አልችልም? ስሚ፣ እኔ እኮ ታላቅሽ ነኝ። እንኮኮ ብዬ አሳድጌሽ እዚህ ያደረስኩሽ እኔ ነኝ። እኔን እምቢ ማለትማ የለብሽም። እኔም እኮ እምቢ ባልልህ እኮ ደስ ይለኝ ነበረ፣ ግን አሁን በቃ መምጣት በምችልበት ሁኔታ ላይ አይደለም ያለሁት። ናፍቆት ናሞታል። ናፍቆት ምን ሆነ? እሱ አሁን በስልክ የሚነገር ነገር አይደለም። እና ደግሞ እንትን የቤት ቁልፍ አንድ ብቻ ነው ወይስ ሌላም አለ? ምን ነው? ኧረ አለኝ 3 ነው፣ ትርፍ 3 አለኝ። ምን ነው? በጣም ጥሩ። ለማንኛውም እኔ ደወልኩልህ ቀን ላይ በሰራው ስራ በጣም መናደዳችንን ልንገርህ ብዬ ነው። አሁን እሱን እኮ ዛሬ የምናወራው አይደለም፣ ተረጋግጠን ሌላ ጊዜ የምናወራው ጉዳይ ነው። ናፍቆት ራሱ በዚህ ህመም ውስጥ ሆኖ ደውይና ንገሪው እንዳትረሽ ብሎ ነው የደወልኩልህ። እንዲያው ለማንኛውም አሁን የደወልኩልህ የቤትህን ቁልፍ ከቻልክ ብትልክልኝ፣ ካልቻልክ ደግሞ የሆነ ቦታ ብታስቀምጥልኝ ትችላለህ? እሺ እችላለሁ። እሺ በቃ ብዬ ደህና ደር። እሺ በቃ ቻው ባይ። ውሸት ኃጢአት ነው እናቱን የነገርኩት። ይሄ ደግሞ ምን አይነት አይናውጣነት፣ ምን አይነት ውሸት ነው ደግሞ? ለምንድን ነው የምትሰድቢኝ? እና ታዲያ አንስተሽ ልጠጪ እስቲ እያየሁሽ ላሸተው ነው ትይኛለሽ እንዴ? ቢሆንም የነገርኩሽን ማመን እንጂ መሳደብ የለብሽ። ግን ማሚ መጠጥ ትጠጫለሽ እንዴ? ኧረ እኔ አልጠጣም። ሲጋራስ?
አላጨስ። እሺ ማን ነው የደወለው? ሚጣ ምንድነው የሁሉ ጥያቄ? ማወቅ ፈልጌ ነው። አለመናገር ከፈለግሽ ታዩ። ይኸውልሽ ሚጣ ላለመናገር ብዬ እኮ አይደለም። የደወለውን ሰው አታውቂው? አውቀዋለሁ። ማይክ አይደል ስሙ? እንዴት አወቅሽ? ስጣሉ ሰምቼ። ደግሞ ብዙ ጊዜ አይደል የደወለልሽ? እሺ አዎ ማይክ ነው ስሙ። ያክስቴ ልጅ እንዴ? አክስት አለሽ እንዴ? እኔ አጎት ብቻ ያለሽ ነው መሰለኝ። ማን ነው ፖሊስ አድርጎ የላክሽ አንቺ? እኔ ናፍቀሽኛል። ማሚ እኔ እንደዚህ አይነት ጨዋታ አልወድም ነው። እሺ ቁጭ በይ። ይኸው ምንም ጥያቄ መጠየቅ አይቻልም ከአሁን በኋላ። እሺ 2 ጥያቄ ብቻ። ሚጣ ስሞትልሽ። ኧረ በእናትሽ አንቺ ሳትሙችብኝ። እሺ የእኔ ፍቅር ጠይቂኝ። ምንድን ነው? ቆይ ግን ለምንድን ነው ከፓፒ ጋር የተጣላችሁት? እኔ እኮ አይደለሁም እሱ ነው ዝም ብሎ ይጠላኝ። አክስቴ ግን መጥፎ ነገር እንዳረግሽው ነግራኛለች። እሷን ዝም በያት። ድሮም ስለማትወደኝ ነው እንደምጠላኝ ታውቂ የለ አንቺ? አዎ እሱንማ አውቀዋለሁ። እሺ ከቤት የወጣሽው አባባ ያባረሮሽ ነው ወይስ? እሱ አላባረረኝም። ስንጣላ ተስማምተን ነው የወጣሁት። እና ለምንድን ነው አባሮኝ ነው ብለሽ ያጣላሽኝ? አላጣላውሽም። ደግሞ ወንድ ስለሆነ መቀጣት ስላለበት ቢጣላሽም ምንም ማለት አይደለም። እሺ አሁን አንድ ዕቃ ተቀብዬ እመጣለሁ። ይልሽ ከዚህ ወንበር ንቅንቅ እንዳትዪ። ዕቃ መንካት ምንም አይቻልም። እሺ አልቆይም። ሌላ ቀን በእውነት ሌላ ቀን ችግር እስካናጨረሽ እኔ እኮ ቤቱን ዘጋግቼ ሰራተኞቹን አሰናብቼ ነው የመጣሁት። ምን ልትሆኚ? አይዞሽ ልደበድብሽ አይደለም። ሰዓቱ ስለሄድና ሰራተኞቻችን ስለሄዱ እኛም ገንዘባችንን ቆጥረን ስለጨረስን የስራችን ውጤት ስኬታችንን አንድ ላይ ለማክበር ብዬ ነው። ስኬት ምን ማለት ነው? የምስኬት ነው እና አንቺ ደግሞ የምናከብረው። ቆይ እንደመጣ እንዴ የልጅ ነው እየነገርኩሽ አይደል እንዴ? ዛሬ ቀኑ ምን እንደሆነ ረስተሻል አይደለ? አያቲ አልፈርድብሽም። ለነገሩ ጋብርኤል ነው። እሺ እኔ ቆንጆ መሰለሽ ጭንቅላትሽ በተለያየ ነገር ስለተወጣጠረ ረስተሽው ነው እንጂ እኮ ሳቅሽ ጀምሮ ገብርኤል ስታከብሪ የነበረው አንቺ ነበርሽ። ዛሬ ደግሞ ያችን አክብረን በዓላችን ደግሞ የ2 ቀን ምርቃታችን ሰክሰስ መሆኑን አንድ ላይ እናከብርና ከዛ በሰላም እንለያያለን። እሺ ነይ ጂጂ ቤቴ ሻማ አበራለሁ እንጂ እዚህ ቁጭ ቤት ካንቺ ጋር ምንም ያስፈልገኝ ነገር የለም። ምን ሆነሻል? እኔ ላንቺ ብዬሽ እኮ ነው ሁሉ ነገር ያደረኩት። ምን እያልሽ ነው? ደግሞ ለኔ ብለሽ ምንድን ነው ያደረግሽው? ምን ያደረኩት ነገር አለ? ለምሳሌ አነስተኛ ብትሆንም ካዝና ገዝቼ የ2 ቀን ገበያችን ያስገባሁት እኮ አንቺ ከጭንቀት ለመገላገል ብዬሽ እኮ ስጋትሽን ስለማውቀው እኮ ነው አይደል? ለሱ ሳላመሰግንሽ አላልፍም። ግን ይሄንን አደረግሽ ብዬ እኔ ካንቺ ጋር ቀኔን ካንቺ ጋር ማክበርና ዳቦ ቆርሼ ጽዋ ካንቺ ጋር መጠጣት ያለብኝ አይመስለኝም። ነው? አዎ እንደዛ ነው የምታስቢው? አዎ እንደዛ ነው የማስበው። ጥሩ። እንደዛ ከሆነ ያው መንገዱ መሄድ ትችያለሽ። ግን አንገቷን አቅሽ ትገያት የነበረች ሴት በደሏን ረስታልሽ ይሄን ሁሉ ነገር ስታደርግልሽ
ይሄን ረግጠሽ መሄድሽ ራሱ ብቻ ትልቅ እብደት ነው። እሺ አቅም እንደሌለ ሰው አቅመ ቢስ ወይም ውሳኔን ማላከብር ሰው አታድርጊ። ይኸውልሽ አዲ እኔ ላልፈሰፍስሽ ወይም ደግሞ ውሳኔሽ እንዳታከብሪ ፈልጌ አይደለም። ወይ ግን አንቺ ስታስቢው እኔ እንደዛርግሽኝ ሄደሽ ለምን ይቅርታ እጆቼ ይዘረጋውልሽ ይመስልሻል? ምናልባት አዘናግተሽ ለሌላ በቀል እያዘጋጀሽኝ ይሆናል። አዎ ነው አይደለም አዲ? ይሄ ግን በጣም ከዚህ ባሰ የሚያናድድ ነገር የለም። ይሄ የእብደት አነጋገር የተናገርሻለሽ ምን ይነሻል? አይደለም እንደዛ አይደለም ነው። ይኸውልሽ እኔን አሳምረሽ ታውቀኛለሽ። እኔ አንቺን እኮ ለመጉዳት ምንም ማስተሳቆና ማዘናጋት እኮ አይጠበቅብኝም። በቃ እኔ ያደረኩት በጣም ስላሳዘንሽኝና ስራችን የተሳካ እንዲሆን ስላሰብኩ ነው። አዲሙሽ አንቺ ግን በፍጹም ለዚህ ተፈጠርሻለሽ እንዴ? ቆይ እንዴት ነው የምታስቢው ግን አንቺ? በገዛ ቤቴ ከየትም ብዬ አምጥቼ አብሬ በሼር የከፈትኩትን ቤት የባለቤትነት ስሜት እንዳይሰማኝ እያደረግሽኝ፣ ሰራተኛ ፊት እነ ሜሮን ፊት እንደ ተቀጣሪ ራሴ እንድቆጥር እያደረግሽኝ፣ እንዴት አድርጌ ነው ካንቺ ጋር ልሰራ የምችለው? መልሽልኝ፣ እንዴት ነው የምሰራው? እኔ እኮ ይሄ ቤት የኔ ቤት እየመሰለኝ አይደለም ያለው። ገባኝ። እንዴ ከተራ ሰራተኛ እኩል ነኝ። በቃ እሱ ነው ችግር አይደለም። ምንም ችግር የለም። ከዚህ በኋላ የሜሮንም ሆነ የማንም ሰራተኛ ተቀጣሪ አትሆኑ። ሙች ይሄው ቃል ገባሁልሽ እኮ አዲ። ከምሬ ነው የምልሽ። ምንም ችግር የለውም አዲ። እውነት ብቻ አንቺ እሺ በይኝ። እሺ ወዴት አዲ? ይኸውልሽ ይሄ የሚያስደስትሽ ከሆነና ጠንክረሽ ለመስራት ዝግጁ ከሆንሽ ካንቺ ምን ነገር አይበልጥብኝም። እንደውም የቤት ዋና አለቃ ሆነሽ ትቀጥያለሽ። ይኸውልሽ ይሄ መጋዘኑ ቁልፍ ነው። አንዱ አንቺ ጋር ይቀመጣል፣ አንዱ ደግሞ እኔ ጋር ይቀመጣል። በነገራችን ላይ እዛ ውስጥ ያሉ እቃዎች ከ500,000 ብር በላይ ዋጋ የሚያወጡ ናቸው። ስለዚህ በጥንቃቄ መያዝ ይጠበቅብሻል። ያሽ እንጂ ያሽ አዲ አላመንሽኝም አይደል? ልመንሽ መሰለኝ። በእውነት በይኝ እንዴ ምን ሆነሻል? አሁን የኔ ይመስለኝ ይሆናል። አመሰግናለሁ። ምንም ችግር የለም። ቅድም በድፍረት እንደዛ ልታንቂ መሞከርሽንም ያለፍኩሽ ለዚሁ ነበር። ግን አዲ ሁለተኛ የአንገትን ያነቅሽውን ነገር ልታደርጊው ቀርቶ ብታስቢው እንኳን አዲሙች ቅሪ በስማ የሰይጣን አሳስቶኝ ነው። ምን ክፉ አሳስቶኝ ነው እንጂ መሲ እንዲህ ሊያልፍ ነገር መሲ ይቅርታ። ምንም ችግር የለውም። አሁን በቃ ሌላው ደግሞ መሰለሽ አሁን አንድ የሚቀር ነገር አለ። እሱ ደግሞ የእናትሽ ጉዳይ ነው። እንዴት እንዳሳዘኑኝ እኮ ስለማታውቂ ነው። ምን ሆነሻል? የቤተሰቤን ነገር ለእኔ ታይልኝ በቃ። ማለት ቤተሰቦቼ አትምጭብኝ በቃ። አሃ እንደዛ ከሆነማ እስካሁን የተነጋገሩ ነገር በሙሉ ዋጋ የለውም ማለት እኮ ነው። እንዴ ምን አገናኘው? በቃ የኔና የማየን ነገር ታይልኝ ለእኔ ያልኩሽ እኮ መሲ። እኔ ደግሞ አልተውልሽም፣ ምክንያቱም እኮ እናትሽ ናቸው። ስለዚህ ምንም አይጣጣስ አታበዢ፣ ያልኩሽን ታረጊያለሽ። መሲ እባክሽ። ቆይ ግን አይደለም ይልሽ እሱን ታዩ አይደለም አትከራከሪ። እሺ አሁን ምንም ጣጣስ አታበዢ፣ ታረቂያለሽ ወይስ አታረቂም? እንዴ አይሆንም፣ በቃ አይሆንም መሲ ሙች። እንዴ እኔ እኮ ከአባትሽ ገዳይ ጋር ለምን ታረቂ ያልኩሽ? እሺ ወይም እምቢ፣ በቃ ሌላ ምንም ነገር አልፈልግም። እሺ ወይም እምቢ። እሱ ማናት ያደለች እንዴ? ግን እኔ ጊዜ የፈለኩ በቃ ችግር የለም። በቃ እሺ ዛሬ እንተኝ፣ እኔ አስተካክላለሁ። ለቁልፉ አይ ብሎ ነገር የለም። ለቁልፉ አለ ለላሽ ነው ቃል ያስገባውሽ። በቃ እሺ እንሂዳውን። እንዴ ረሳሹ እንዴ? አንቺ ልበብስ ምን አገብቶሽ አንቺ? እኔ ቃል ያስተካክልልሽ ነው። ይሄ ገብሬ ማን ትልሽ ታያለ? ጭቅላቴ ዙሮብኝ እኮ ነው መሲ። የማይረሳ ቀን እኮ ነው የረሳው። እና ሐኪም ቤት አልሄዳችሁ? ሐኪም ቤት ባንሄድ ኖሮ ያውላ ጎርፍ ደም እንዴት ይቆይ ነበር ብላ ነው እኮ። ዶክተር ካዩ ታዲያ ምን ታጣለ? ታላየውም እኮ ደሙ እንዴት ይቆርፍ እንደነበር። ሰው በጤናው እንደዛ ይሆናል? በአንድ ጊዜ እኮ ነው ልት በቃ የተለዋወጠው። አይ አንቺ ግን እንደዚህ በደም መጨመላለቅ የለብሽ። እውነት የሆነ ጥንቃቄ ማድረግ ነበረብሽ። እስኪ ዝም በል።
አንደኛ ተኝቷል፣ ሁለተኛ ደግሞ እንደዛ ልሞት ነው ሞታለሁ እያለኝ ምን ማድረግ ነበረብኝ? እንደዛ እየነሰረው አሬ ቢደም ልጅ ሆነ ይችላል። አሁንስ በእውነት እንዴ አኔ የፈለገ አመመኝ ብልሽ ምን አይሞት ምን ሞታለሁ ስላለ ይሞታል እንዴ? አያቱም አባቱም እንደዛ እንሞታለን እያሉ ነው የሞቱት። ይሄን ታምናለህ? በእውነት ዛሬ ደግሞ አሁን ስትለይ ነው እንጂ አስተዋልኩ ጭራሽ እኔ እንዴት እንደሚያስፈራ ምንም የነበርኩበት ራሱ አላውቅም። ኧረ አንቺ ግን በእውነት ምን የፈለገ ነገር ቢሆን እንደዚህ መሆን አለብሽ? ተስላላያው ነው እንጂ ኧረ ከሚገባው በላይ እያካበድሽ ነው። ምንም እያካበድኩ አይደለም። ስማ አሁን አንድ ነገር ቢሆን ምንድነው ማረጋው? እኔ ተከትዬ ድፍት ምለም በእውነት ማያየሽው ብዙ ደማስክሮሽ ነው እንጂ አቡሽ እንደሱ አትበል። ሙሉ ናቴን ነው ደማይት ስለማታቂ ዞሮብሽ ነው እንጂ ማን ሰው የወደደውን ሰው ተከትሎ ማን ሞተና ነው አንቺ የምትሞቺው? እናንተ ምን ታውቃለህ? እሻውን ጨዋታውን እንተውና ወደ እኔ ጉዳይ እንግባ። ወይኔ አቡሽ እኔ በአሁን ሰዓት ምንም ነገር ብትለኝ ነገ የናፍቆትን ምርመራ በደንብ አካሄደን ውጤቱን እስካላወቅኩ ድረስ ምንም ላማክርም ልሰማም አልችልም። ይቅርታ በእውነት እና እኔ አላመሌ በዚህ ሰዓት የመጣሁበትን ጉዳይ ምክንያቱም መጠየቅ አልነበረብሽም? አቡሽ አልገባህም እኮ ያለሁበት ስሜት። ምንድነው የማይገባኝ ስሜት? እንዴ እኔ ወንድምሽ አይደለሁም እንዴ? ማልቀስ ፈልግ አንቺ ጋር መጥቼ ማለቅስ አንቺ ሌላ ሰው አለኝ እንዴ? ስጋሽ አይደለም እኔ ናፍቆት አሞተኝቷል እያልኩ እኮ ነው ያለሁት። ለምን አትረዳም ይሄንን? እሱ ታመመ እንጂ አልሞተም። እኔ ግን መሞቴ ነው። እሺ ምን? አዎ አንቺ ካልደረሽልኝ በቀር ሞት እያሳደደኝ ነው። ቆይ እናንተ ሰዎች ልታሳብዱኝ ነው እንዴ? ናፍቆት ቅድም እንደዛ ሞታለሁ እያለኝ ሲያወራኝ ምን ያክል እንደተጨነኩኝ እየነገርኩ ነው አይደል? ምንድነው አንተ ደግመህ የምትለኝ? ትሰሚኛለሽ? ከነዛ ወንበዴዎች ጋር የመጨረሻ ግብ ገጥም ያለው። እሺ በቃ ሊገሉኝ የተከተሉኝ ነው። ገንዘብ ሳወጣ እነሱ ጋር ቀጥታ ቴክስት እየገባ ተቸግሬያለሁ። ስለዚህ አንቺ የሆነ ነገር ፈጥረሽ እንደምንም ብለሽ አሜሪካ ትኬቴን ቆርጠሽ ማትልኪን ከሆነ በቅርቡ ጸጥ ነው የሚያለው። ስልጠና ሰጥተን ስራ እናስይዛለን። ክራፍት ሶፍትዌር ተምሬ ክራፍት ሶፍትዌር ውስጥ በማገልገል ላይ ነው የምገኘው። የሲክስ ድርጅት ተከፋይ ሆኛለሁ። ምን ነው ዴቭ? ተነጋግረን ጨርሰን ዛሬ ተመልሰን እንደማትመጣ ተነጋግረን ነበር ሄድከው።
ለአንድ ቀን እንኳን ቃል ማክበር አቅተው ተመልሰ መጣ እና ብመጣስ መብቴ አይደለም? አዘናክተህ ለስለላ መምጣት ነው እንጂ የሚገርመው እሱማ መብት ነው። ስለላ እንዴት ደስ የሚል ቃል ተጠቀምሽ። ዛሬም ያንን ሽንፍላ ፍቅረኛሽን እየተጠባበቅሽ ነው? አዎ ጠብቀዋለሁ። ዛሬ ብቻ አይደለም ለዘላለም ጠብቀዋለሁ። ደግሞ ምን ያታል? ለምን አትተኝም? ለምን አንከባበርም ግን? ማለት እኔ በጣም አስቸጋሪና ሊሆን የማይችል ሐሳብ ተቀብዬ እየተባበርኩሽ ነው ወይስ አይደል? እሱማ ነው። እና ታዲያ ለምን ዙሪያዬን እንደ ጊንጥ እየዞርሽ ልትነድፊኝ ታስቢያለሽ? ምንድነው የምታወራው? አልገባኝም። እውነት አልገባሽም? በጊዜ በመንቃት ጦርሽን ስላዶለዶንኩብሽና እንኳን እኔን ቂቤ እንዳይወጋ አድርጌ ስላንኮታኮትኩሽ በመፍራትና በማፈር እየዋሸሽ ነው እንጂ የተናገርኩትን በትክክል ተረድተሽ። ዴቭ ሙት እየዋሸው አይደለም። ዴቭ ሙት አትበይኝ አንቺ። እኔ ገና ስንት ተስፋ ያለኝ ሰው ነኝ። ቆይ ስታስቢው የባልሽን ሲም ካርድ ጠፋ ብሎ ቴሌ ሄዶ ካንቺ ሌላ ማን ሊያወጣ ይችላል? ማንም አይችልም እኮ። እዚህ ቫይቨር ምናምኑን ከፍተሽ እዛ ላይ እኔና እሱ ጋር ያለውን ፎቶ ብቻ ለዱርዬ በመስጠት አንተ ገለኸዋል ብለሽ ልታስፈራሪኝ ትሞክሪያለሽ። ምን? አይገርምሽም? ሁኔታው ግራ ቢገባኝም ማን ነው እንዲህ አይነት አደገኛ ካርድ መዞ የሚጫወተው ብዬ መፍራትና መጠራጠር ጀምሬ ነበር። እኔ ምንም የማውቀው ነገር የለም አይደል? ብቻ ሁኔታው የተገለጸልኝ ያንቺንና የዛ የልቃሚ ፍቅረኛሽን ግንኙነት እንዳላቋርጥ አርፌ እንድቀመጥ ማስጠንቀቂያ ሲሰጠኝ። ዴቭ በእናት እሷ ናት ብለህ እንዳትዘናጋ። አቡሽ ሙት ልጆቼን እንሳይ። ታዲያ ማን ነው ይሄንን ያደረገው? ይሳቅ? ይሳቅ? በእናት አልሞትም እንዳትለኝ ብቻ። ኖ እሱማ በፍጹም በህይወት ሊኖር አይችልም። በምን አወክ? መሞቱን እኮ አላየም አይደል እንዴ? እርግጠኛ ነኝ በህይወት ሊኖር አይችልም። ታዲያ እሱ ካልሆነ በቀር አንተ ጋርና እሱ ጋር ያለውን ፎቶ ብቻ አስይዞ ማን ሊክብህ ይችላል? እኔ እንጃ። ምናልባት የገደሉት ወንበዴዎች። እነሱ በምን አወቁ? እርግጠኛ አይደለሁም፣ ግን ለማንኛውም ትልቅ አደጋ ላይ ነን። ስለዚህ የግድ አቡሽ ያስፈልገናል። አዎ፣ ለእኔም ለሁላችንም አቡሽ ያስፈልገናል። ከነገ ጀምሮ ከዚች ቤት ንቅንቅ ማለት የለበትም። የኔ ልጆች የት እንዳለ ስለሚያውቁ ነገ ሳይሆን ዛሬውኑ ሄጄ ካለበት ይዤው እመጣለሁ። ደስ አለሽ ነው የሚመስለኝ። አዳነሽ በሉ በዚህ ሰዓት እንደዚህ አይነት ጥያቄ ትጠይቃለች? ነገሩ ሁሉ ቅይር አደረሽ እኮ ህይወቴን አስከሰሻት። በቃኝ በቃሽ ነው ነገር በቃ። ግን ከደስታ ባሻገር ትልቅ የሥራ ኃላፊነት እንዳለብሽ አውቀሽ መሲ በልዩ ሙት እንዳትጠራጠረኝ። ምን እኮ ያናደራችሁኝ ነው እንጂ ታይኛለሽ። ይሄን ቤት በሰው ጎርፍ ባላጥለቀለሽ። እስቲ እሱን በተግባር እናያለን። ነተልሽ ቃል እንዴ የት ልጅ ነው? መሲ ስሞትልሽ ዛሬማ በቃ እንዳልኩሽ ቶም ጋር ልሄድ። አትሄጂም። እንዴ ነው መሄድ ያለብሽ እናትሽ ጋር። ስሞትልሽ ዛሬ እሱ ጋር ልደርና እንደምን ነገ ምናምን እገባለሁ። አይደለም እናትሽ ጋር ነው ማድረግ ያለብሽ። ወይ መሲ ስሞትልሽ እንዴ ነገርኩሽ እኮ የዛሬን እሱ ጋር ልሄድና ከዛ በኋላ ነገ እንትን እላለሁ። ቢሆንም ቤትሽ ነው ማድረግ ያለብሽ። መሲ በእናትሽ እሺ በይኝ። እንዴ ምንድነው እሺ በይ ማለት? ቤትሽ ነው ማድረግ ያለብሽ አልኩሽ እኮ። እንዴ አሁን እኮ መጥቶ ቆሟል። መሲ ና ካልኩት በኋላ እዚህ ከደረሰ በኋላ ምን ይባላል?
በሽ ለናትሽ የደውልሽ ታጭደትሽኛለሽ ወይ በእናትሽ መሲ በእናትሽ እንዴ ነፍስሽ እንደዚህ አስደስቻት ታጭደታሽንችም እኔ መሲ መቻ ያልሸኝሽም ወጣኝ እኔ እኮ ያልኩት መደወሉ ይቆይልኝ አልኩ እንጂ መሲ አንቺንም አዝየሽም ቢሆን ታቻወርድሻለሁ እኔ ልሞት መሲ ነገ ልደውልላት አሃ ገና ከዛሬው ስምምነታችን ማፍረስ ጀምርሽ ማለት ነው መሲ ምንም ስምምነት እኮ ያፈረስኩኝ አይደለም እደውላለሁ ነገ እደውልላታለሁ መሲ አይደለም ነገ አይደለም ዛሬ ነው የምትደውይላችሁ እሺ በቃ እደውልላታለሁ ዛሬውኑ ለደረሽክ ለኔ መደወል ያለባችሁ ደግሞ እንዳትረሽ ችግር የለውም ትደውልልሻለች እሺ መሲ እንደገባሁ ነው ትደውልልሽ እሺ ወይ ቶሚዬ መጣ ወጥቻለሁ ሙት ወጣ መሲ በቃ እኔ ማየም እንደውልሻለሁ እሺ መደወልሽን ግን እንዳትረሺ